ኢትዮጵያ በሽተኛና ጤነኛ መለየት ተስኗቸዋል እንዴ? ሁሉም እኮ አንድ ናቸው። ጤነኛውን በሽተኛው ማለት ይዘንድሮ እኔ የምለው ኮሎኔል አይደለ? ሲያታገሉ የነበሩ ጀግና ናቸው። ደግሞ ለምን ይበገራሉ? እንኳን እንዴት ተመቻቸ ሀገር መጥተው ነበር ቀረ እንጂ። ይሄ ደግሞ ጥቁር አዝሙድ ይባላል። ጥቁር አዝሙድ እዚህም ጋር ትጨምራለህ፣ ወጥ ይደረግበታል። መቼም ለጉንፋን ደግሞ ልነገር አልችልም። ትንሽ ጉንፋን ከያዘ ካሸተትከው እጣስ ብሎ ባዲ ወለቅ ነው የሚልልህ። በጣም ነው የሚገርመው። 20 ዓመት ሙሉ የተወደቃችሁ ብሎ ያልፈለገኝ ልጄ ብሎ ቤት መምጣት እኮ ቢከብደኝ እኮ ነው። ኧረ እባክህ ያንተን ሳምባ በሽተኛ ያንተን ነፍሰ ገዳይ ቀይ ምንጣፍ አንጥፋ አበባ እየበተነች ዌልካም እንድትል ነው የፈለከው? ይነደኛል። የሀገሬ ጉዳይ ያንገበግበኝ። እባክህ ይልቅ የመንጨርጨርት የሚጠጣ ነገር ካለ እንጠጣና ጨዋታችን ጨርስ። Come. Heads. Stop. Heads. Okay. Yes. Hello. አቤት። ምን እያልከኝ እንደሆነ ታውቃለህ? አይተርፍም ገይተነዋል አላልከኝም እንዴ? እሱ ንገረኝ አላልኩህ? አንተ የተባልከውን ነገር ነው መፈጸም ያለብህ አንተ። እማትረባ እንከፍ ነህ። እሺ የት ነው ያላችሁት አሁን? እሺ መጣሁ፣ ጠብቀኝ እዛው። ማይረባ እንዴት መሞቱን ተመልሳችሁ አትመለከቱት? ቦታው በጣም አደገኛ ነበር። ህዝብ ተሰበሰበ። የዛኔ ማጣራት ነው ያልቻልነው አለቃ። እኔ እኮ ከዚህ ሁሉ ኮልኮሌ አንተ ምርጫ የላኩህ እኮ ወኔ ያለ ደፋር ነህ ብዬ ነበር። የሞቱንም መርዶ ይዘልኝ ትመጣለህ ብዬ ነው። አለቃ እንደ ሞተ ቁጠረው። ትንፋሹ ሆስፒታል እንኳን የሚያደርስ አይደለም። ትንፋሹ ስትወጣ እዛ ነበርክ? አለቃ ሁኔታው ያስታውቃል። ሁኔታው አትበለኝ። እኔ እኮ የላኩህ የሞቱ መርዶ ይዘልኝ ትመጣለህ ብዬ ነው። እመነኝ አለቃ እመነኝ። ትንፋሹ ሆስፒታል እንኳን እስኪደርስ ድረስ አይቆይም ነው የምልህ አለቃ። 1-2 ቀን ብቻ ስጠኝ። ሁሉንም ነገር እኮ እናውቃለን፣ መሞቱንም መዳኑንም። እኔ እቺን ቀን ለስንት ዓመታት ስጠብቃት እንደነበር ታውቃለህ? አታውቅም? ለዓመታት እኛስ ይህን ፕሮጀክት ለመስራት ምን ያህል ጊዜ እንደደከምን ታውቃለህ አይደለ? አመቺ ቦታ ስላላገኘን ነው። እመነኝ፣ እንደሞተ ቁጠረው። እንዳይተርፍ እኮ አስጠንቅቄ ነበር። እመነኝ፣ አትክልት በፍጹም ሊተርፍ አይችልም። ልመንህ? እመነኝ ነፍሴ። ያለነው እኮ አሜሪካን ሀገር እኮ። ጭላንጭል ትንፋሽ ካገኙለት መልሶ በእግሩ ያቆሙታል። ታውቃለህ? ይሄን እንደሞተ ቁጠረው። 1-2 ሰዎች ያዝና እዚህ አካባቢ ያሉ ሆስፒታሎችን እንዳለ አጣርተህ የሞቱ መርዶ ይዘልኝ እንድትመጣ ፈልጋለሁ። እሺ አለቃ፣ አጣራለሁ። ይሄ ባይሆን ደግሞ ለሱ የተዘጋጀውን የሞት ጽዋ ትጎነጨዋል። አትክልት እመነኝ፣ ሬሳውን ነው የሰበሰቡት። አይተርፍም። ሞቶ ከሆነ ትልቅ ረፍት እንደሰጠኝ ከመጀመሩ ነው። እኔ ደግሞ በስራ እንደዚህ መጠራጠር የጀመርኩ ስለምተማመንብህ እኮ ነው እንደዚህ አይነት ትልልቅ ስራዎች ላንተ መርጬ የምሰጥ። ታዲያ እኔስ እምነቴን አጓድዬ አውቃለሁ። ጥሩ ነገ እንዳልኩ አድርግ። ኢቭን እንኳን ካልሞተ እዛው ጨርሰው። ለሱ አታስብ። ስልክን እንጠብቃለሁ። እሺ ቦስ፣ ደውልልኝ። አሁን ጨርሻለሁ፣ መሄድ ትችላለህ።
ምንድነው እንደዚህ የሚያፍነከንክሽ? ደግሞ ማን ነው? ወይ ሄዱዬ አይገርምም ግን የሰው መገናኘት ልጆች እኮ እያለን በጣም ነበር የሚወደኝ። የምርሽን ነው? አይስወርት ጋር እኔማ ጠርጥሬ ያለው በፍቅር ልቡ ብን እንዳለ ያስታውቅ ነበር ነው ሲመላለስ ሁሉ ያየዋለሁ እኮ። ታውቂያለሽ ግን ዲሲ ላይ አለ የተባለ ልጥጥ እንደሆነ? አይ ሄዱዬ ምን ዋጋ አለው? ካረፈደን የመጣው ሴትዮ ወንድ ልጅ ገንዘብ ካለው አርፋጅ አይባልም። በመጣ ሰዓት ልብሽንም በርሽንም ከፍተሽ ማስገባት ብቻ ነው። ሞኛቱኝ መላጣ ይሁን ሽማግሌ ይሁን ብቻ። አይ ሄዱዬ ወንድ ልጅ ምን ዋጋ አለው? እንኳን ይሄ ይቅርና አብሮኝ ልጅ አባት እንኳን የሆነው ተገላገልኳት ብሎ ጠፍቶ ጥሎኝ ሄዶ የለም። እኔ እንደዚህ ጨካኝ አይመስለኝም ነበር። ወንድ ልጅ እንኳን ከቤት ወጣ ብለሹ ይሄን የአገር ቤት ያስቀመጣት ሚስት ኖረዋለች ሄዶ ጠቅልሎ ገብቶ ነው። ሄዱዬ ስለሽ እንኳን በጣም ምስኪን ነው እውነት ለመናገር። ወይ በእናትሽ ማርትዬ የወንድ ምስኪን የለውም። ይልቅ የመጣልሽን ሲሳይ ጠበቅ አድርገሽ ያዥ፣ እሱ ነው የሚያዋጣሽ። ወይ ጉድ ሄዱዬ እኔ ለራሴ ስንት መዓት ያለብኝ ሰው ነኝ እኮ። እኔን ማን ይፈልገኛል? ማርትዬ በማንም ፊት በጭራሽ ራስሽን ዝቅ እንዳታደርጊ። አንቺ ምንም የሚጎልሽ ሴት አይደለሽም። እኔ ራሱ ባልፈልግ እኮ ህይወት ራሷ ዝቅ ካረገችኝ እኮ ቆየች። ህይወት ዝቅ ስታደርግሽማ እንዲህ አይነት አጋጣሚዎች ሲመጡ አጋጣሚዎችን ሁሉ ተጠቅሞ ዝቅ ያደረገችሽን ህይወት መበቀል። ኋላ ትብሰዥ። እኔ ነግሬሻለሁ። ይሄ ሰውዬ በምንም አይነት ሁኔታ እንዳያመጥሽ። ምን ጊዜም የአንድ ነገር መጨረሻ የአንድ ነገር መጀመሪያ ነው። አትብሰዥ። ቤቱን አገኘክ? አዎ እዚህ ጋር የሆነ ቦታ አለ ብሎኛል። እስኪ ሂጅ ያው በኋላ ዛሬውኑ ሂድና ይው። ሰውየው እንዲህ ሲያዩት ራሱ ይከብዳል። በዛ ላይ እማዬ ምንም ቀልቧ አልወደደውም። ታውቃለህ ደግሞ ነፍሰ ገዳይ አብሮ ከልጆቼ ጋር አንድ ክፍል እያደረና እየዋለ እኔ እንቅልፍ መተኛት አልቻልኩም። እሱ ወደ ኢትዮጵያ የመመለስ ሀሳብ አለው እንዴ? እሷስ ቢሆን ከዚህ በሽታዋ ጋር እዚህ ሀገር ምን ታደርጋለች? ንገረኝ። ለእሷ እኮ ይሻላታል። እዚህ ለሕክምናዋም እኮ እዚህ ጥሩ ነው። ሸክም ናት። ትሰማኛለህ? ያመጣት ድርጅት አሳክማለሁ ብሏል። አሳክሟት ሲጨርስ ደና ከሆነች እየሰራች መኖር ትችላለች። ሰውየውን ግን ዛሬ ነገ ሳትል አስወጣልኝ ከቤት። ሰብሌ አታስቢ። ይኸውልሽ እኔ ለማንኛውም ብዬ እኮ ከስራ ረፍቶ ትቻለሁ። በምንም መንገድ ብቻውን ትቼው ሰውየውን አልውልም። በምንም መንገድ። በዚህ ላይ ደግሞ በዚህ ላይ ምን በጣም ሌላ ሰው ነው የሆነብኝ። ሰማኛለህ? እዚህ ቤት ውስጥ ሌላ ጉድ ሳታመጣ በጊዜ ያስወጣል። አንተ እምቢ ካልክ እኔ እነግራቸዋለሁ በዚህ በ3 ቀን ውስጥ። መናገር ፈርቼ መስሎሽ? እና ታዲያ ምንድነው የሚያስፈራ? እና ምንድነው ችግሩ? ሰውየው ማን እንደሆነ የረሳኸው ይመስለኛል። እኔ ለሰውየው ብዬ መስሎሽ ነው? እና ታዲያ ምንድነው የሚሆነው? ለእሷ እኮ ነው ትንሽ ሕክምናዋ ይኸውልሽ መስመር እስኪይዝላት ድረስ። እኔ ነፍሰ ገዳይ ቤቴ እያደረ ልጆቼን አንድ ነገር የሚያደርግብኝ ነው የሚመስለኝ። አንተ ከፈለክ የራስ ጉዳይ። ሰማለህ? ጨርሻለሁ። ደግሞ ልጆቼ ፊት አንድ ነገር እንዳታወራ፣ ምንም ነገር እንዲያውቁ አልፈልግም። ደግሞ ቃውን ይዘን ሰውዬሽ ገባልሽ? ይሄ ሰውዬ ገብቶለታል። ይገባለት። አንቺ ደግሞ ማርቲ ደግሞ ፍቅር ነው ምን ይገባለታል? ኧረ አንቺ ልጅ ምን ሆነሻል? የልጅነት ጓደኛዬ እኮ ስለሆነ ደስ ብሎት ነው ስላገኘኝ። ይሁንልሽ። ለማንኛውም እንዳታስቀይምህ፣ በደንብ ተንከባከቢው። የሳምንታችንን ቲፕ ዘግቶልን ይሄዳል። ቀላል አይደለም ሰውዬው። እንዴት? ምን ማለት ነው? የዲሲን ወንድ በፍቅር በጨዋታ ከያሹ ሆዱ መላጣ ነው ያለውን እዚሁ አራግፎ ነው የሚሄደው። አንቺ እንደው በቃ ወሬ አያልቅብሽም አይደል? እኔ ነግሬሻለሁ። ደግሞ በደንብ ልቡን ጥቢው የድሮ እንዲያገረሽበት።
ኋላ አትብዘዥ። ወይ ጉድ! እንደው አንቺስ እንደው አያለሽም። በስመ አብ ነገርኩሽ ማርቲ፣ እግዚአብሔር የሰጠሽን ሲሳይ እንዳታባረሪ። ይልቅ ሄደሽ ተንከባከቢው በደንብ። እግዚአብሔር ከሰማይ ወርዶ አይረዳሽም። እንደዚህ ነው የሚልክሽ። ተናግሬያለሁ። ከሺ ሂጂ የሚፈልገውን ጠይቀው። በሂጂ ሂጂ። እንዴት ነህ? ሰላም ነው? ምን ይምጣልህ? ኧረ ተው ማናጀሬ እንትን ላይ ከከስተመር ጋር እኮ መቀመጥ ክልክል ነው። ወይኔ ግን ሰውየው ከመጣ እንትን እንዳይለኝ። በጣም ኃይለኛ ማናጀር ነው ያለው። ኧረ አይዞሽ፣ ማንም አያባርርሽም። ተጫዋች ይልቅ እሷ ታስተናግድናለች። ሰው ከበዛ ልትሄጂ ትችያለሽ። ተጫዋች ስማ፣ ምንድን ነው አንተ ሽማግሌ ዝባዝንክ የምጠይቀው? በዚህ በሰለጠነ ጊዜ የሰው ልጅ በፌስቡክ ተዋውቆ ወልዶ ከብዶ በሚኖርበት ዘመን ሽማግሌ ምናምን ብለህ እዚህ ሰው የምታስቸግረው? አንድ ሴት ልጅ እኮ ነች። ያለ ክብሯ ባሏን ተዋወቀው ነው የምትለኝ? ተጋብተው እኮ ልጅ ወልደዋል። ምንድን ነው እሷ የምታስጨንቃት? ለምን 10,000 አይወልዱ? ክብሯን እፈልገዋለሁ። አንተ እኮ ሩሲያ ውስጥ እንደተቆለፈብህ ነው። ጀመር ይሄ የማርክሲስት አስተሳሰብ አይደለም። እኛ ተራማጆች ነን። ተራማጁን ፈታ በል። ምንድን ነው ቤት ብለሃል። አንተን አራምዶ ያስቀረ አሜሪካን እኔን እስኪያራምደኝ ድረስ ታገሰኝ። ግድ የለም ታገሰኝ። አሁን ያለሁት የማርክሲስት መንገድ ላይ ሳይሆን የባንጃው መንገድ ላይ ነኝ፣ በልጆቼ ገብቷል። ስማ፣ ከዚህ አስተሳሰብ ውጣ። ከዚህ ሽምግልና የፈለከው ምንድን ነው? ክብር የሚባል ነገር አለ። ውድ ነገር በገንዘብ በአንጡራ ሀብት ማትመጥነው ክብር የሚባል ነገር አለ። ይልቅ እስቲ አውሪ ማርቲ ደጓ፣ አሜሪካ እንዴት ትሰሻለች? ማርቲ ምን ጠጫለሽ? አይ እኔ ይቅርብ። የሆነ ነገር ማውሰጅ እውነት ይቅርብኝ። ማርቲ ቤልስ ትጠጣለች። ኦኬ እንችላት። አንቺም ተጋበሽ። እሺ ቴንክ ዩ። ይበላል። የሆነ ነገር ብዬሽ እስቲ። ወይ እኔ ይቅርብኝ። እውነት አንተ የምትፈልገው አይ ነው? እኔ እንኳን ኧረ እኔ እንኳን ጥሩ ነኝ። እሺ አመሰግናለሁ። እሺ ቴንክ ዩ። እሺ ማርቲ፣ የአሜሪካ ኑሮት እንዴት ነው? ካየሁሽ ቀን ጀምሮ እንቅልፍ አልወሰደኝም ብልሽ መቼም ታምኘኛለሽ። እንዴ አምናለሁ በጣም። አንተ እኮ በጣም የፍቅር ሰው ነህ። ኖ በፍጹም እኔ እቀጣለሁ። ቁጭ እባክሽ ቁጭ በይ። ይገርማል። ህይወት እንዴት ነው ታዲያ? ህይወት ከባድ ነው በጣም። አሜሪካ ለእኔ ስቃይ ነው የሆነብኝ። ምን ነው ማርቲ? ለአንቺማ ህይወት ስቃይ ሊሆንብሽ አይገባም። በምዲዘርፍ አታደርጊ። የኔን ተወው እባክህ። አንተ ግን እንዴት ነህ? ጥሩ ነው። የግል ስራ ነው የምሰራው። ነጋዴ ሆኜልሻለሁ። ኧረ እባክህ አንተ ነጋዴ? አዎ፣ የአቸካዩ ተማሪ ልጅ ነጋዴ ሆነ። ዋው፣ ይሄ ማመን የሚከብድ ነው በጣም። አንተ ነጋዴ ትሆናለህ ብዬ በምንም ታምር ልገምት አልችልም። እውቀቱም አልቀረም፣ አይዞሽ። የተማረ ነጋዴ ነው የሆንኩት። ዋው፣ በጣም ደስ ይላል።
ታዲያ እንዴት ነው ቤተሰብ ልጆች ምናምን? ቤተሰብ የለኝ። ምን ነው? አንቺ የዘጋሽውን ልብ የምትከፍት አፍቃሪ ሴት ጠፋች። አረፈ? ከልቤ ነው ማርቲ። ትምህርት ቤት ያ ሁሉ ተማሪ መሳቂያ አድርጎኝ ትምህርት ቤት እስከቀይር ያደረገኝ ፍቅርሽ እንዲህ በቀላሉ ይጠፋል? ሽማግሌ የሚላከው ለቤተሰብ ክብር ብቻ ይመስላል። ዋናው ክብር ለእርሷ ነው። ክብራ የምታስከብረው ራሷ ነው። ባህል እንዳላት ወግ ስርዓት እንዳላት በደንብ ጠንቅቆ ማወቅ መቻል አለበት። የኔ ልጅ ከመንገድ ላይ ወድቃ የተገኘች ሳንቲም አይደለችም። የኮሎኔል ባንጃው ልጅ ነች። ልጅ አንቀባሩ በትልልቅ ቤት እያኖር ከማንም አበሻ በላይ እያኖራት ነው። ምንድን ነው የምትፈልገው? ልጄን እንደ ሌባ ከሰረቃት ሰው ጋር ዝም ብዬ አልቀላቀልም እያልኩ ነው። ማን ነው ሌባ? የጠገበ ሀብታም ሎየር ነው፣ የህግ አዋቂ ነው። ማንም አበሻ ከሚያኖረው በላይ አንቀባሮ እያኖራት ነው። አንዱ ከአንዱ አበሻ ምን ቢበላለጥ ነው እንደዚህ የምታበላልጠው አንተ? አሁን ተረጋጋ። ሽማግሌዎቹ የሚመጡት የስቲቭን ማንነት ሊነግሩ ነው። ምን አልከኝ? ስቲቭ የልጅ ባል ነጭ። ምን አልከኝ አንተ? ምን የኔ ልጅ ነጭ መታገው? የኔ ልጅ ነጭ ወይ ነጭ መታገው? አትክልቴ እውነት ሁሌ ባሰብኩ ቁጥር በጣም ነው የማዝነው። የምር በጣም ይቅርታ አድርግልኝ እሺ። አንቺ ምን አጠፋሽ? አንቺ እኮ ልዩ ሰው እኮ ነሽ። መሳቂያ የሆንኩትን እኔን ቀርብሽ እኮ ጓደኛ አደረግሽኝ። የደማውን ልቤን ያሳረግሽው። አንተም እኮ በጣም ጥሩ ሰው ነበርክ። ያኔ ልጆች ግን መረዳትሽ፣ አይዞ ብለሽ መጠጋትሽ፣ ጓደኞቼ ያንን ደብዳቤ አውጥተው መሳቂያ ሲያደርጉኝ፣ አንቺ ግን ልጅነት እኮ በጣም ደስ የሚል ነገር ነው። ሁሉን ነገር በየዋህነት ነበር የምናደርገው። ግን አንተ የምር አላገባህም? እንዳንቺ አምኜ እጇን ይዤ የሚሄዳት ሴት አጣሁ። አይ ሶስቶ ስላልፈለክ ይሆናል እንጂ ከማይረባ ሪሌሽንሺፕ አንቺን እያሰብኩ መኖር መርጫለሁ። ያው ደግሞ ማገናኘት አሁንማ ምን ዋጋ አለው? ህይወትም ተቀይሯል። አሁንም እኮ ያው ነሽ። ውበትሽም ደግነትሽም ፊትሽ ላይ ይነበባል። አመሰግናለሁ። ወንድምሽ ነኝ። እንኳንም አገኘሁሽ። ድንገት አሜሪካ ዲቪ ደርሷት ሄደች እስክባል ድረስ ስፈልግሽ ነው የኖርኩት። አመሰግናለሁ። ውለታሽ አለብኝ። ዛሬ የምትፈልጊውን ነገር ሁሉ የማድረግ አቅም አለኝ። አይዞሽ። በጣም ነው የማመሰግነው። እዚህ መስራት የለብሽም። እኔ ጋር አንዱ ድርጅት ውስጥ ትሰሪያለሽ። አይ አትክልት ይቅርብኝ። እዚህ ቲፕ ቆንጆ ስለሆነ በዛ ላይ ብቻዬንም ስለሆነ ልጅን ማሳደጋት ለአንዳንድ ነገር ይረዳኛል። ብሩ ለቤት ኪራይም ለአንዳንድ ወጪዎች ቲፑ ያግዛኛል ትንሽ። ባለቤትሽስ? ልጄንም ያውጥቶ ሄዶ ያው እንግዲህ መፋታት ቢኖርብንም ያው አንድ ላይ አይደለም፣ ጥሎን ጠፍቷል። አይዞሽ ማርቲ፣ ማስታረቅም ካለብን እንሞክራለን። የገንዘብ ችግር ከሆነም ሁለታችሁን ማገዝ መርዳት ትችላለሁ። ምን እንደምልህ አላውቅም አትክልቴ፣ በጣም ነው የማመሰግነው። የምር በጣም እግዚአብሔር ይስጥልኝ። እንደ ወንድምሽ ከእንግዲህ የሚያስፈልግሽ ነገር ሁሉ ጠይቂ። አንዴ ቆይ ስልሽ ደውዬ መጣሁ። ቤት ይመጣል።
10,000 ስጫት። አንቺ ስራሽን ቀጥይ። ከመጣች ድንገት አመሰግናለሁ። ቴንክ ዩ። ደከመሽ? እዛውም እንደው ማውራሽ ነገር ስላለ አሪፍ ነው መቀመጣችን። ስለምን? ከቤት ስለመውጣታችን አንድም እሱ ነው። እኔና አባዬ አይደለም ይሄንን በጣም ብዙ መከራ አልፈናል። ይሄንንም እናልፈዋለን። ስለኔና ስለሱ ግን ምንም ነግሮሽ አያውቅም? ስለምን? በእርግጥ ልጁ እንደሆንክና የት እንዳለ እንደማያውቅ ሁልጊዜ ፎቶውን ያይና ነፍስ ስታቂ የምነግርሽ ነገር አለ ይለኝ ነበር። ለዛ ነው ስሜንም አስተዋሽ አለው። ሁልጊዜ አንተ እንደማስታውሰው ይነግረኝ ነበር። ለምን እንደማልጠይቀው ነግሮሽ አያውቅም? አይ አያውቅም። ሁልጊዜ ፌስቡክ ላይ ፎቶውን ሳይ ምናልባት እኔ ነፍስ ሳውቅ በሽተኛ ስለሆንኩ ህይወቱን ሙሉ ለእኔ መኖር ጀመረ። ለዛ ይሆናል ምናልባት ያልነገረኝ። የራሱን ጉድማ ምን ብሎ ይነግርሻል? ፋሲል አባዬ ምን ጉድ ነው ያለው? ፋሲል እባክህ ንገረኝ። ስለኔና ስለሱ ጸብ ለምን እንደማልጠይቀው ነግሮሽ አውቃል? ፌስቡክ ላይ አንተን አግኝቼ እስከማሳየው ድረስ ልጄ መንገድ ላይ ጠፋ ብሎ ከማዘንና ከማልቀስ ውጭ ሌላ ምንም ብሎኝ አያውቅም። ፋሲል እባክህ ንገረኝ፣ አታስጨንቀኝ። ምንድን ነው አባ ጉድ? እኔና የሱ ጠብ
እናታችን ምስኪን ሴት ነበረች። እሱ በየጦር ሜዳው ሲሄድ አብራ ውስጥ ተንከራተት የነበረች ሴት ከእሱ ባልተናነሰው ዋጋ ከፍላለች። እንዴት በጭካኔ ይገላታል! ታማለች፣ ተሰቃይታለች። እንዴት እሷን ከማስታመም ይልቅ ሞቷን ይመርጣል? ጭካኔ ይቅርታ የለውም። እንዴት እንደዛ የምትወደው የምታከብረው ስንት ዓመት የተንከራተተች አብረው ሚስቱን ይገላል? እሷ ላይ የጨከነ ሰው ለማንም አይሆን። ለእኔም ለአንቺም አይጠቅመን። በምንም መንገድ ይቅርታ ላደርግለት አልችልም። እናቴ ፊቴ በትራስ አፍኖ ከገደለ ሰው ጋር አብሮ መኖር ጭካኔ መስሎ ተሰማኝ። በወቅቱ አስይዤው አይወጣልኝ ነገር ልጁ ነው። ሌላ መሄጃ አልነበረኝ። በሱም በህይወትም ተስፋ ቆረጡ። ይህንን አስነዋሪና አሳፋሪ ታሪክ ሽሽት ተሰድጄ ጠፋው። አየሽ፣ ይሄ ነው የአባትሽ ጉድ። ፋሲል ይሆናል። ይሄ ነው የሱ ጉድ። ፋሲል አንተ አባን እኮ አታውቀውም። ይኸውልሽ የነገርኩሽ አንቺ እዚህ መሆን ትችያለሽ፣ እሱ ግን ወደ መጣበት ይመለሳል። እንደው እኔ እኮ ተኝታ ይሆናል። ኧረ እማዬ በጌታ ስልኩን አንሹ። በስመ አብ ቅዱስ። ይቺ ልጅ ደግሞ እኩል ነው ባካችሁ። አቤት፣ ምንድን ነው? እማዬ ምን ሆነሽ ነው ስልክ የማታነሺው? ፍሬንዶችን እያየሁ ነው። እሺ አሁን በቃ ዝም ብላ ተኛችልሽ? አላስቸገረችሽም? እኔ ባፈና እንዳንቺ አላሞላቀቃትም። ቀጥ ብላ ነው ክፍሏ ገብታ የተኛችው። እሺ ራቷንስ በደንብ በላችልሽ? ራቷን እኔ ጋር ለመመጥ እንደሌለ ስለምታቅጥርቅ አርጋ ራቷን በልታ ለጥ ነው ያለችው። ኡፍ ተመስገን። እሺ በቃ እማዬ አደራሽን። እሺ አይንሽ እንደው ከሷ ላይ እንዳይነሳ እንደው አደራሽን እማዬ፣ በእግዚአብሔር ይሻላል። ምንድን ነው በሌሊት ስልክ እንዴ? ልብሽን አረጋግተሽ ለምን ስራሽን አትሰሪም? እሺ እማዬ በቃ አንቺ ምን ተኛ። አሁን ቲቪ እያየሽ ነው መቼስ አይደለ እንዴ? ፊልምሽን እያየሽ ነው ትያለሽ እንዴ? ታዲያ ሌላ ምን አማራጭ አለኝ እንዴ? በማረፊያ ጊዜ እኮ ይሄው እናንተ ደግሞ አሁን ሞግዚት ሆኛለሁ እንዴ? እማዬ ምን ሆነሻል? አግዝሻለሁ። አንቺ ብቻ እሱን ከቤት አስወጪ አላልሽኝም እንዴ? ስሚ
እንኳን ያሰካረም ከቤት ወጣ እንጂ እኔ ባፈራ ለምን አይደለም የተወሰነ ሰዓት 24 ሰዓት ተጠብቅልሽ አይቆጨኝም። አንቺ ብቻ ሰው ሁኚ። በቃ ይሄን ነው ካንቺ የምፈልገው። እሺ ማዬ በቃ እሺ። አሁን ተደብቄ ነው ማውራሽ። በቃ ወደ ስራ ልመለስ። እሺ በኋላ ደግሞ ቼክ አደርግሻለሁ ደውዬ። ልብ ግዢ ጥለሽ እንደፈረጠጠ ወቂ። እሺ እስቲ ተይው በቃ ማዬ ይሁን በቃ እሺ። በይ እንግዲህ እንኳን ተገለጸልሽ። አሁን በአንድ ልብ ስራሽን ስሪ። በቃ እኔም የጄችን ፊልም የጀመርኳትን ጨርሼ ወደ መኝታ ሄድ። አደራ ማዬ በቃ ቻው። ደህና ደሩ። I want a rematch. Yeah, none of these stupid grocery questions. Real personal questions. Yeah. And the winner gets $100. Serious? Oh, you scared? No. Okay, well, who makes up the questions? Ross will do it. Oh, sure, Ross will do it. Sound like he has a job or a child or a life of his own. Well, fine, we'll ask Phoebe. No, I want to play. Okay, each team will answer 10 questions. The first team to answer the most questions wins. He's going in. He's going in. The door's closed. I can't see anything with the door closed. He's Bobby. It's Robert, Bobby. What can I do? My line. Got one line short. እኮች ቅጥቅሽ ነው ፍቅርሽ ናፍቅ እቺን ምስኪን ልጅ ብቻሽን ታሳድጊያለሽ። We should get started. Let me show you my underwear. Thank you.